لا إله إلا الله محمد رسول الله لا إله إلا الله محمد رسول الله بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف المرسلين نبينا محمد وعلى آله وصحبه أجمعين أما بعد ودموچنا هتوچه السلام عليكم ورحمة الله وبركاته يهنن يدعوى بروغرام الزغايتو لمسلم وما باهنو بزمنو تكنولوجي يا الله سبحانه وتعالى دين ابنت اسلمنان ለሰው ለማዳረስ ተነስተው የዚህ አይነት ፕሮግራም በማዘጋጀታቸው አላህ Subhanahu Wa Ta'ala ምንዳቸውን በጀነት ይክፈላቸው እናንተም እንደ ሙስሊም ምእመናን ከዚህ ቴሌቪዥን ጋር ጎን ቆማችሁ በሚያስፈልገው መንገድ እንድትረዷቸው በአላህ ስም አደራላችኋለሁ ዛሬ ኢንሻአላህ ራሴንና እናንተንም ለማስታወስ መሞክረው ስኬትን በተመለከተ ነው ስኬት በእስልምና ምንድነው ወይም ምን ይመስላል ውድቀትስ ምንድነው የስኬት ተቃራኒው ሰዎች እንደ ሰዎች ስኬትን በተለያየ መንገድ ሊያዩት ይችላሉ አንድ ሰው ስኬት ነው የሚለው ሀብት ማፍራት ሊሆን ይችላል ሌላኛው ደግሞ ስኬት ነው የሚለው ትልቅ ስልጣን ማግኘት ሊሆን ይችላል ሌላውም ሌላ የተለያየ ጉዳዮችን እንደ ስኬት ቆጥረው ለዛ ስኬት የሚንቀሳቀሱበት ሁኔታ እናያለን በእስልምና ደግሞ ስኬት ብሎ ማለት ምንድነው ምክንያቱም የሚያገባን እሱ ነውና እዚህ ዱንያ ላይ ያለነው ለአንድና ለአንድ ዓላማ ነው አላህ Subhanahu Wa Ta'ala በቁርአኑ ዓላማውንም ገልጾልናል የፈጠረን لمن እንደተፈጠርን وما خلقت الجن والانس الا ليعبدون ሰዎችንም ሆነ ጋኔኖችን ለሌላ ለምንም አልፈጠርኳቸውም ይላል አላህ Subhanahu Wa Ta'ala እኔን ሊገዙ ቢሆን እንጂ ይሄ ነው ዋናው ዓላማ ስኬትም ወይ ውድቀትም ከዚህ ዓላማ መሳካትና አለመሳካት ጋር ነው ያያዘው አላህ Subhanahu Wa Ta'ala ለዚህ ነው إمام الشافعي رحمه الله تعالى الله سبحانه وتعالى كقرآن سورة العصر بتشا بياورد بأمة ولا حجة لمهن وين مكنيات لمهن بكينو يالوبت إتشي سورة العصر أجر عندما هنا متن نجرجن بوسطا يازيتشو تلك معنا نو سيجمر الله سبحانه وتعالى سوراوان بمحلانو يجمرو يقول الله سبحانه وتعالى بعد أعوذ بالله من الشيطان الرجيم بسم الله الرحمن الرحيم والعصر إن الإنسان لفي خسر إلا الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر بجي سورة الله سبحانه وتعالى بزمن ماله انتنتنوالن يسو لجوج كسارة لاينو يالو تالن كأرات አይነት ባህሪ ያላቸው ሰዎች ሲቀሩ አራት አይነት ባህሪን ያሟሉ ሰዎች ሲቀሩ ሌሎች ሰዎች የከሰሩ ናቸው እነዛ ያመኑት እምነታቸውን ጥሩ ነገር በመስራት ያስከተሉት በጥሩ ነገር ላይ የተመካከሩት እንደዚሁም ደግሞ በሰብር ላይ የተመካከሩት ከነዚህ ውጭ ያሉት ከስረዋል ነው አላህ Subhanahu Wa Ta'ala ስኬትን በዚህ ነው የገለጸልን እስቲ አንድ በአንድ ሱራዋን ለማየት እንሞክር አላህ Subhanahu Wa Ta'ala ቀደም እንዳልኩት በመሐላ ነው የጀመረው አላህ በፈለገው ነገር ይመላል Subhanahu Wa Ta'ala
ምክንያቱም እሱ ፈጣሪ ነው እኛ ተፈጣሪዎች ነን ሲፈልግ በራሱ ሲፈልግ በባህሪው ሲፈልግ በፍጥረታቱ አላህ Subhanahu Wa Ta'ala ይምላል አንዳንዴም አንድን ነገር ለመግለጽ ከአንድ በላይ መሐላዎችን አላህ ይደረድራል አንዳንዴም አንድ መሐላ ብቻ ተናግሮ ወደ ጉዳዩ ይገባልናል የአላህ Subhanahu Wa Ta'ala መሐላ ደግሞ እኛ ከምንምለው መሐላ የተለየ ነው ምክንያቱም ሰዎች ልጆች በሚመሉበት ጊዜ እውነተኛ ለመሆናችንን ለማስረገጥ ነው የምንምለው ስንምል ደግሞ በአንድና በአንድ አላህ በሆነው አላህ ብቻ መማል ነው የተፈቀደልን ከአላህ Subhanahu Wa Ta'ala ስሞች እና ባህሪያቶች ውጪ በሌላ በማንም ፍጡር መማል ተከልክለናል አላህ Subhanahu Wa Ta'ala በማንኛውም ጉዳይ መማል ይችላል ታዲያ አላህ Subhanahu Wa Ta'ala የሚምለው ለምንድን ነው አላህ Subhanahu Wa Ta'ala የሚምለው ለሁለት ጉዳይ ነው በቁርአን እውነተኛ ነኝና አዳምጡ ሊለን አይደለም አላህ Subhanahu Wa Ta'ala ከዚህ በላይ የላቀ ጌታ ነው አላህ Subhanahu Wa Ta'ala ታዲያ አላህ በሚምልበት ጊዜ አንድ ያ የተማለበት ጉዳይ ትልቅ መሆኑን ሊያስረዳን ነው አላህ Subhanahu Wa Ta'ala ሁለት ከዚህ መሐላ በኋላ ለናንተ የሚጠቅም ጉዳይ አለና አዳምጡ ሊለን ነው አላህ Subhanahu Wa Ta'ala አንድ ነገር ሊያስገነዝበን ነው አላህ Subhanahu Wa Ta'ala በዚች በጀመርና ሱራ ውስጥ በአንድ ጉዳይ ነው አላህ Subhanahu Wa Ta'ala የማለው ወልዐስር ዐስር ብሎ ማለት በአረብኛ ዘመን ማለት ነው ወይም ሰላት አልዐስር ከአምስት አውቃት ሰላቶች ውስጥ በቀን ውስጥ የምትፈጸም ከዙሁር ቀጥላ ያለች ሰላት የዐስር ሰላት ትባላለች በዚህ በዘመን አላህ Subhanahu Wa Ta'ala ሲምል አንደኛ የዘመንን አስፈላጊነት ከዚህ ውስጥ መረዳት እንችላለን እኛ ሁላችንም ጅንም ሆነ የሰው ልጆች አላህ Subhanahu Wa Ta'ala የሚዳኘን ቂያማ ቀን ዱንያ ላይ መተን ለአቅመ አዳም ከደረስንበት ጊዜ ጀምሮ እስክንሞት ባለው ጊዜ ውስጥ በሰራነው ጉዳይ ነው የምንመነዳው ወይም ደግሞ አላህ Subhanahu Wa Ta'ala ፊት ቀርበን ቅጣታችንን የምንቀበለው አላህ Subhanahu Wa Ta'ala ወንጀላችንን ይማረንና ታዲያ በዚህ ዘመን ውስጥ በሚደረግ ሰዎች የሚመደዱና የሚቀጡ ከሆኑ የዚህ ዘመን ዋጋ ሊሰጠው እንደሚገባ አላህ Subhanahu Wa Ta'ala ያስረዳናል ወልዐስር የዘመኑ መብዛትና ማጠር አይደለም ጉዳዩ የእድሜ መርዘምና ማጠር አይደለም ጉዳዩ በዛ በተሰጠህ እድሜ በተሰጠሽ እድሜ ውስጥ ምን ሰራህ ምን ሰራሽ ነው ይሄ ነው አንዳንዱን አላህ Subhanahu Wa Ta'ala ለአቅመ አዳም ከደረሰ በኋላ 40 እና ከዛ በላይ ዓመት ያኖረዋል ሌላውን ደግሞ ለአቅመ አዳም ደርሶ ጥቂት ዓመታት ወይም ጥቂት ጊዜያቶችን አኑሮ ይወስዷል ነገር ግን የሚጠየቁት በዛ በተሰጣቸው ጊዜ ውስጥ በሰሩት ስራ ነው አንዳንዱ ሸሃዳ ወስዶ ሰልሞ ሰላቱን ከመስገድ መጀመር ሳይጀምር ወዲያው በቅጽበት ሊሞት ይችላል በዛች ወቅት ውስጥ በሰራው ስራ ነው አላህ Subhanahu Wa Ta'ala የሚጠይቀው እርግጥ ነው ረጅም እድሜ በኖርንና ኸይር በሰራን ቁጥር ብዙ ኸይርና ብዙ ምንዳ እንደምናገኝ እሙን ነው ነብዩ አለይሂ ሰላቱ ወሰለም ኸይሩ الناس من طال عمره وصلح عمله ከሰዎች ውስጥ ኸይረኛ ብሎ ማለት እድሜው የረዘመና ስራው ጥሩ የሆነ ሰው ነው ብሏልና እያንዳንዱ አስተንፋስ እያንዳንዱ ደቂቃ አላህ Subhanahu Wa Ta'ala የሚሰጠን ትልቅ ኒዕማ ነው በአግባቡ የተጠቀምንበት እንደሆነ
አለበለዛ ደግሞ ቂያማ ቀን የምንጠየቅበት ነዕማ ነው። ثم لتسألون يومئذ عن النعيم لا إله إلا الله محمد رسول الله لا إله إلا الله محمد رسول الله ከኒዕማዎች ውስጥ አንዱ ደግሞ ጊዜ ነው። ቂያማ ቀን ነብዩ አለይሂ ሰላቱ ሰላም አንድ የአላህ ባሪያ ከቆመበት አይንቀሳቀስም አራት ጉዳዮችን እስካልተጠየቀ ድረስ ብለው ካሉ በኋላ የመጀመሪያው አን ዑምሪሂ ፊማ አፍናህ ነው። እድሜውን በምን አሳለፈ፣ ያቺ የተሰጠችውን ጊዜ ማለት ነው እንጠየቅበታለን። ስለዚህ በዚህ ዘመን ነው አላህ Subhanahu Wa Ta'ala የማለው። ይህንን ዘመን ዋጋ ልንሰጠውና ልንጠቀምበት እንደሚገባው አላህ በሚፈልገው መንገድ ኢነል ኢንሳና ለፊ ኹስር የሰው ልጆች በአጠቃላይ ኪሳራ ውስጥ ናቸው አለ አላህ Subhanahu Wa Ta'ala። የኛን ባህሪ የሚያውቅ ማንነታችንን የሚያውቅ ጌታ አላህ Subhanahu Wa Ta'ala ሁላችሁም የሰው ልጆች ኪሳራ ውስጥ ናቸው አለን። ይሄ ደግሞ አስደንጋጭ ዜና ነው። ምክንያቱም ከሳሪ መሆን የሚፈልግ ሰው የለም። ሁሌም ስኬታማ መሆን የሚፈልግ ነው የሰው ልጅ ባህሪ። ይህንን ደግሞ ዜና የነገረን አላህ Subhanahu Wa Ta'ala ነው። ኪሳራ ላይ ናችሁ ብሎ ደግሞ ግን አልተወንም። ከዚህ ከኪሳራ የሚያወጣንን ነገር ደግሞ ገለጸልን። ከዚህ ከኪሳራ የወጡት ሰዎች ደግሞ ማን እንደሆኑም ደግሞ ገለጸልን። ያንን ፈለግ የተከተልን እንደሆነ እኛም ከዛ ከስኬታማዎች እንሆናለን። ያንን ፈለግ እንቢ ብለኝ እንቢ ያልን እንደሆነ ደግሞ ያልተከተልነው እንደሆነ ደግሞ ያው ከከሳሪዎች እንሆናለን። አላህ ይጠብቀንና ከክስረት ኢላ الذين آمنوا تعالى الله سبحانه وتعالى እነዛ ያመኑት ሲቀሩ ማመን የኢማን መሰረቶች 6 ናቸው አሉ ነብዩ አለይሂ ሰላቱ ወሰላም። أن تؤمن بالله وملائكته وكتبه ورسله واليوم الآخر والقدر بالله سبحانه وتعالى عندنت بجيتنتو አጠቃላይ ፍጡራንን አላህ Subhanahu Wa Ta'ala ብቻ መፍጠሩን ነው ማመን አለብን። ማንንም የተፈጠረ ነገር አላህ Subhanahu Wa Ta'ala ነው የፈጠረው። በባለቤትነትም የአላህ Subhanahu Wa Ta'ala ነው። አምሩም ደግሞ ጉዳዩም የሚያስኬደው የአላህ Subhanahu Wa Ta'ala ብቻ ነው ብለን ማመን ነው። አላህ Subhanahu Wa Ta'ala ስሞችና ባህሪያቶች አሉት። በእነዚህ ስሞችና ባህሪያቶች ደግሞ ማመን ነው። እንደዚሁም አላህ Subhanahu Wa Ta'ala ይህንን ሁላ ፍጡር የፈጠረ ጌታ በብቸኝነት ሊገዙት የሚገባ ጌታ መሆኑን ማመን ነው። ይህንን ያሟላን እንደሆነ አንደኛውን የኢማን መሰረት አሟልተናል። ከዛ በመላእክቶች ማመን ነው። እነዚህ 6 መሰረቶቹ ራሳቸውን የቻሉ ጊዜ የሚፈልጉ ትንተና አላቸው። ነገር ግን እንዳው ገረፍ አድርገን ለማለት ብዬ ነው። በመላእክቶች ማመን ነው። መላእክቶች አላህ Subhanahu Wa Ta'ala የፈጠራቸው ፍጹም የሆኑ የአላህ አገልጋዮች ባሮች ናቸው። ከብርሃን የተፈጠሩ ናቸው። አይበሉም አይጠጡም፣ ወንድ ወይም ሴት የሚባሉ አይደሉም። እነዚህ አላህ Subhanahu Wa Ta'ala ፍጡራን لا يعصون الله ما أمرهم ويفعلون ما يؤمرون ከአላህ Subhanahu Wa Ta'ala ትእዛዝ ቅንጣት የማይወጡ ናቸው። የታዘዙትን ደግሞ ሙሉ ለሙሉ የሚፈጽሙ ናቸው። ስራዎቻቸውም የተለያዩ ናቸው። በአፈጣጠርም ደግሞ እንደዚሁ የተለያዩ ናቸው። جاعل الملائكة أولي أجنحة مثنى وثلاث ورباع ባለ 3 ክንፍ ባለ 4 ክንፍ እንደዚሁም ከዛም በላይ ክንፎች ያሏቸው ወንድ ወይም ሴት የማይባሉ የአላህ Subhanahu Wa Ta'ala ፍጡራን ናቸው። በስራም የመላእክታ መልእክተኞች አሉ እንደ ጅብሪል አለይሂ ሰላም።
በዝናብና በርዝቅ ላይ የተወከለ እንደ ሚካኤል ሩህን በመውሰድ ላይ የተወከለ መለከል ሩህ መለከል መውት እነዚህና ሌሎች የሥራ ልዩነቶች አሏቸው። ስራችንን የሚጽፉ ጥሩም ሆነ መጥፎ በቀብር ላይ ስንገባ የሚጠይቁን እነዚህን መላእክቶች ስናምንባቸው ልንወዳቸው ነው። ምክንያቱም የአላህ ስብሓንሁ ወተዓላ አገልጋዮች ናቸውና የአላህ ስብሓንሁ ወተዓላ ወዳጆች ናቸውና እንወዳቸዋለን፣ እናከብራቸዋለን። ነገር ግን አንገዛቸውም። የምንገዛው አንድ አላህን ስብሓንሁ ወተዓላ ብቻ ነው። ወኩቱብሂ በአላህ ስብሓንሁ ወተዓላ ኪታቦች ማመን ነው። ይህም ብሎ ማለት አላህ ስብሓንሁ ወተዓላ በማንኛውም ህዝቦች ውስጥ ከነቢዩ ዓለይሂ ሰላቱ ወሰላም በፊት በነበሩ ህዝቦች ውስጥ መልእክተኛ ልኳል። ወኢን ሚን ኡመቲን ኢላ ኸላ ፊሃ ነዚር። በማንም ህዝብ ውስጥ አላህ ስብሓንሁ ወተዓላ መልእክተኛ ልክ ያለው ብሏል። ለእነዚህ መልእክተኞች ደግሞ አላህ ስብሓንሁ ወተዓላ ኪታቦችን ሰጥተዋል። ምን ያህል ኪታብ አላህ ስብሓንሁ ወተዓላ እንዳወረደ አላህ ስብሓንሁ ወተዓላ ብቻ ነው የሚያውቀው። ነገር ግን አላህ ስብሓንሁ ወተዓላ በቁርአኑ የጠቀሰልን ተውራትን የመሰለ እንጂልን የመሰለ ዘቡርን የመሰለ ለዳውድ ዓለይሂ ሰላም የተሰጠ እና የመጨረሻው የአላህ ስብሓንሁ ወተዓላ ኪታብ ደግሞ ቁርአን እናምንባቸዋለን። ከቁርአን በፊት የነበሩ በቁርአን ላይ የተጠቀሱልን የአላህ ስብሓንሁ ወተዓላ ኪታቦች አላህ ስብሓንሁ ወተዓላ ወደ ነቢያቶቹ ያወረዳቸው ለህዝቦቹ በወቅቱ ለነበሩ ህዝቦች መመሪያ ይሆን ዘንዳ የሰጣቸው የአላህ ስብሓንሁ ወተዓላ መመሪያ መሆኑን እናምናለን። ነገር ግን ይሄ ቁርአን ከመጣ በኋላ ደግሞ ከዚህ በፊት የነበሩትን ኪታቦች ስርዓት የሻረና የመጨረሻው የአላህ ስብሓንሁ ወተዓላ ቃል እስከ መጨረሻው የዓለም ፍጻሜውም ድምዳሜ ድረስ የሚሄድ የአላህ ስብሓንሁ ወተዓላ ቃል ቁርአን ነው ብለን እናምናለን። በዛም እንሰራበታለን፣ እንማረዋለን፣ እናነበንበዋለን። ኪታቦች ማመን ማለት ይሄ ነው። ወሩሱሊሂ መልእክተኞችም ደግሞ አሉት አላህ ስብሓንሁ ወተዓላ ቀደም እንደገለጽኩት። ነገር ግን ከሌሎች መልእክተኞች በተለየ ሁኔታ ነቢዩን ዓለይሂ ሰላቱ ወሰላም የመጨረሻ ነቢይ ያደረጋቸው። ቀደምት የነበሩ ነቢያቶች ወይም መልእክተኞች ለህዝቦቻቸው ነበር የሚላኩት። ነቢዩ ዓለይሂ ሰላቱ ወሰላም ደግሞ ለአጠቃላይ ህዝብ፣ ለኡማው፣ ለሰው ልጆች እንደዚሁም ጋኔኖችንም ጨምሮ አስጠንቃቂ እና አበሳሪ ሆነው ነው የተላኩት። በስም የተጠቀሱልን በቁርአን የነቢያቶች ስሞች አሉ። እነሱን እናምንባቸዋለን። ከዛ ያለፉት ደግሞ ሌሎችም ደግሞ ነቢያቶችና መልእክተኞች አሉ ብለን እናምናለን። የሁሉም መደምደሚያና የመጨረሻው ኻተመል አንቢያ ሙሐመድ ሰለላሁ ዐለይሂ ወሰለም ነው ብለን እናምናለን። ወልየውሚል አኺር እንደዚሁም የመጨረሻ ቀን ሞቶ መቀስቀስ እና መመንዳት አለ ብሎ ማመን ነው። ሞቶ መቀስቀስ አለ ብሎ ማመን ለዛ ቀን መስራትን ያስከትላል። ይሄ አንዱ የእስልምና የኢማን መሰረት ነው። ወልቀደር እንደዚሁም በቀደር ማመን ነው። ቀደር ብሎ ማለት አራት መሰረቶች ያሉት ነው ራሱን የቻለ። አንድ አላህ ስብሓንሁ ወተዓላ አዋቂ ነው፣ በባህሪው አዋቂ ነው አላህ ስብሓንሁ ወተዓላ። ያንን ያወቀውን ነገር ደግሞ በለውሐል ማሕፉዝ ላይ ጽፎታል አላህ ስብሓንሁ ወተዓላ። ያንን የጻፈውን ነገር ደግሞ አላህ ስብሓንሁ ወተዓላ እንዲፈጸም ሽቶታል እንላለን። ካሻው በኋላ ደግሞ አላህ ስብሓንሁ ወተዓላ መሺአ ከተገኘ በኋላ ያ ነገር ደግሞ እንዲደረግ በዱንያ ላይ ወይም አላህ በፈለገው ቦታ ላይ ያ ነገር እንዲከሰት መፍጠር ነው ኸልቅ። እነዚህን አራት መሰረቶች ሲያሟላ ቀደር ነው።